ሄሉዬ እንግዲህ ደህና ሆናለች ማለት ነው። በስተመጨረሻም እንግዲህ ተሽሏታል። ታዲያ የዳይመንድ እንዝላልነት ዛሬ አናዶኛል። በሩን ሳይቆልፍባት ወጥቶ ሄዶ እንግዲህ ዳይመንድ እህቱን አስመልጧታል ማለት ነው። ከታገተችበት ቤዛ ተገቢውን ቅጣት ማግኘት ነበረባት። በጣም ያሳፍራል። እንግዲህ ሩታና ሊዲያም እየተደባደቡ ይገኛሉ በዶክተሩ ዶክተር አይኔን ጨፍኜ ከዚህ ሀገር ልውጣ እንጂ ሴቶቹ በእኔ ምክንያት መገደል የለባቸውም ሲልም እንግዲህ አምረሮ ተናገረ። በጣም ጭንቀት ውስጥ ነው ያለው። እናም አደይ ፍቅር ዴቭን የት ነው ያደረግሽው? ዴቭን አምጩ፣ አለበለዛ አደይ ከባድ ችግር ይፈጠራል። እመኚኝ፣ እኔ ፍቅር ላሰብኩበትና ላቀድኩበት ወደኋላ አልልም። ስለዚህ የት ነው ያለው? ዴቭን አምጩ አለቻት። አንቺ ሴትዮ ታመሻል እንዴ? ወደዛ ሂጂ። እኔ የዴቭ ጠባቂ ነኝ እንዴ? ሲቀጥል ደግሞ አንቺ ምንድነሽ? ማነሽ? እሱን የምትፈልጊው ከፈለግሽው ስልኳ አለሽ፣ ደውይላት። ስለዚህ አጨቅጭቅኝ፣ የራሴ ብዙ ችግር አለብኝ እኔ አለቻት። አደይ አንቺ እኮ ተራ ሰራተኛ ነሽ። ዛሬ ከፍ ብያለሁ ብለሽ ነው እኔን እንደዚህ የምታናግሪኝ? አንቺ እኮ የእኛ ቤት ጠራጊ፣ የድስት ጠራጊ የምትበይ ሴት ነበርሽ እያለች አደይኔ በታች ለማድረግ እንግዲህ በጣም እየተናገረቻት ትገኛለች። ታዲያ ኤሉዬ ደህና ናት፣ ግን አሁን ላይ ቤዛ ማምለጧ ጥሩ ሆኖ አልታየኝም። ቤዛ አሁንም አርፋ የምትቀመጥ ሴት አይደለችም። በፍጹም በፍጹም የማትማር ብትሆን ቤዛ ናት። አሁንም ደግሞ ሌላ ችግር ትፈጥራለች። አሁን ቤዛ የተደበቀችበትን ተከታትላ ያየችው ቤዛ ማናት? ፍቅር ናት። ስለዚህ ዳይመንድ መንዘላልነቱ እንግዲህ ምግብ ልስጣትና ከዛ በኋላ እንድትናዘዝ አደርጋለሁ ብሎ ጭራሽ ያው ዳኒ አስመለጣት። እንግዲህ ይድረሱባቸው አይድረሱባቸው እማቆ ጉዳይ የለም። ካመለጠች በጣም ያው የሚያስጠላው ማለት ነው። እንግዲህ ዶክተር ሩታን በፍጹም ፍቅሯን ሊቀበላት ፍቃደኛ አይደለም። እሱ አደይ ነው የሚያፈቅረው። አንድና አንድ አደይ የሌላ ሰው እንደሆነች እያወቀ እንግዲህ ከአደይ ውጭ ሌላ ሴት አልፈልግም እያለ ይገኛል ማለት ነው። በዛም ሊዲያም ደግሞ ታፈቅረዋለች፣ ሩታም እንደዛው። እናም ሰውየው በእንትን ውስጥ ገብቷል ማለት ነው። በጣም ችግር ውስጥ ገብቷል። እናም አቤ ዶክተር እምረዳ ነገር ካለ ንገረኝ። ምንድን ነው የሆንከው? የሆነ የሚያጨናንቀ ነገር እንዳለ ይታወቀኛል። ስለዚህ እባክህ ከምትጨናነቅ ንገረኝ፣ ምንድን ነው የሆንከው አለው። ከዛ በኋላ አቤ አንተ የራስ ችግር አለብህ። አሁን አንተ ያለብህ ሄሉን መንከባከብ ነው። ስለዚህ ስለ እኔ ብዙም አትጨነቅ። አይ ጥሩ ሁኔታ ላይ እንደሌለህ እኮ ያስታውቃል ፊትህ ምናምን አለው። አዎ ግን ደግሞ ተረጋጋ ምናምን አለው። እሺ በቃ እረጋጋለሁ፣ አመሰግናለሁ አለ። እንግዲህ አደይ ሂጂ ወደ ቤት ረፍት አድርጊ፣ ኤሉዬም ደህና ናት። ስለዚህ አንቺ አታስቢ አላት ማለት ነው። እሷም ይሻለች። እንግዲህ እታለም ደግሞ አሹን እንግዲህ በር እየጣልክ ለምንድን ነው የምትዞረው? አንተ ልጅ ምን ላድርግ እትዬ፣ እንደው አፈርስ ሆንሎት እንደው እኮ ያቺ ኤሉ ያለችበትን ለማየት ሄጄ እዛው እሷ ጋር አደርኩኝ። ለዛ ነው። በጣም ይቅርታ አድርጉልኝ። ይህን በር እንደዚህ እየጣልክ እየሄድክ አንድ ቀን ለሌባ ትሰጠናለህ። ተዋሹ ተው እያለች ታለም እየተቆጣችው ነው ማለት ነው። እና እንግዲህ ቤዛ እኔ ምንም የማውቀው ነገር የለም ዶክተር ማነክ ዳይመንድ እባክህ ሴት እህት የለህም? ሴት ነኝ እኮ ሴት ላይ እንዴት እጅህን ታነሳለህ? ስሚ ወንድምሽ ሴት ነች ብሎ መቼ ተዋት? እንዴት ነው ወርወራችሁ ገፍትራችሁ ልጅቷን ጉዳት ያደረሳችሁባት? ቆይ ለምን? እኔ እማውቀው ጉዳይ የለም። ይሄ ሁሉ የሰራው ዳኒ ነው። ስለዚህ እባክህን እባክህን እኔ ተወኝ፣ እኔ ልቀቀኝ እያለች ብትጮህም አፍሽን ዝጊ፣ ዘጋሻለሁ አርፈሽ ማትቀመጪ ከሆነ እያለ ከዛ በኋላ እንግዲህ አደይ ፍቅርን ጠፍጥፋ ጠፍጥፋ ውጪ ከዚህ። አደይ ዛሬ የመታሽኝ ጥፊ እጥፍ ሆኖ ይመለስልሻል። እመኝኝ፣ ዋጋ ትከፍያለሽ። እንደዚህ የምለቅሽ ከሆነ በጣም ተሳስተሻል። ዋጋሽን ትከፍያለሽ። እኔ አይደለሁም ብላ ዝታባት ሄደች። ሂጂ ከዚህ ውጪ ብላ እንግዲህ
መነቃቅራ አስወጣቻት ማለት ነው። እንግዲህ ምን ልታደርግ እንዳሰበች አላውቅም። አሁን ቤዛና ዳኒ ከአመለጡ አደይን ታሳግታታለች ፍቅር። ይሄ የታወቀ እውነታ ነው ማለት ነው። ፍቅር ማለት መቼም የማትተኛ የተረገመች ሴት ናትና፣ ስለዚህ አሁን አደይ ፈተናዋ ይበዛል። እንግዲህ አደይ ምን እንደሚገጥማት ባላውቅም በጣም ከባድ ችግር ውስጥ ነው የምትገባው። በጣም ማለት ነውና አላውቅም። ስለዚህ ባልተብያውም ደግሞ ባላልኩኝ እንደ ለልዬ እና ባቡሬም ጥሩ ጊዜ እያሳለፉ ይገኛሉ። ኮሪፍቱ ላይ እንግዲህ እነሱ ደግሞ በዛ ይህ ሁሉ መዝናናት ምንድን ነው? ስራ የለም እንዴ? ጉድ እኮ ነው ለካሳውን። ለማንኛውም ጥሩ ጊዜ እያሳለፉ ነው። እንግዲህ በስተመጨረሻም በኋላ ችግር እንዳይፈጠር ያቺ አክስቷ ልጅ እየዛተችባት ነው ማለት ነው ለልዬ ላይ። ስለዚህ ችግር እንዳትፈጥርባት ብዬ ፈርቻለሁ። ልጅቱ በጣም ክፉ ናትና እንግዲህ ምን እንደሚፈጠር ባላውቅም አሁን ግን እየተዝናኑ ይገኛሉ ማለት ነው እዛ። ታዲያ ፍቅር አደይ ላይ በጣም ነው ዛተችባት። ዛቻዋ በደንብ እሰራልሻለሁ አደይ የመኝኝ፣ እኔ ላይ እንደዚህ እንደተጫወትሽብኝ፣ እኔ ላይ እጅሽን እንዳነሳሽብኝ እምለቅሽ መስሎሽ ከሆነ ተሳስተሻል። እውነቴን ነው የምልሽ፣ እኔ ፍቅር አይደለሁም። በፊትም የምታውቂያት ፍቅር በየትኛው ጥሩ ስራሽ ነው ማውቅሽ? በፊትም አሁንም አንቺ አንድ አይነት ነሽ። ስለዚህ ምንም የተለወጠ ነገር ስለሌለሽ አታስቢ ፍቅር አለቻት። ከዛ በኋላ እመኚኝ፣ እውነቴን ነው እመኚኝ፣ ዋጋ ትከፍያለሽ አለቻት። እሺ አብረን የምናየው ነው የሚሆነው። ለማንኛውም አንቺ ተረጋጊ አለቻት እና ሄዱ ማለት ነው። እንግዲህ ቤዛና ዳኒ አመልጠዋል። ከዚህ በኋላ ደግሞ ምን እንደሚፈጠር ማቀው ጉዳይ የለም ማለት ነው። በጣም ከባድ ችግር ይፈጠራል። እውነት ለመናገር ቤዛ አርፋ የምትቀመጥ ሴት አይደለችም። ስለዚህ ይሄ ነገር ደግሞ ለሷ በጣም ከባድ ፈተና የሚከታት ነው ማለት ነው። ፍቅር ማለት መቼም የማትቀመጥ መቼም አርፋ የማትተኛ ሴት ናት። ስለዚህ ይችን ልጅ ደግሞ ታጠቃታለች። ስለዚህ እንግዲህ ምን እንደሚፈጠር አላውቅም። እናም ኤሉዬ እንግዲህ በጥሩ ሁኔታ ላይ እንደምትገኝ ነው ያየሁት። ቀደም እንግዲህ ደህና ናት፣ በጣም ደህና ናት፣ በሙሉ ጤንነት ላይ ነው ያለችው። እሷ ግን አሁንም ፈርታለች። የፈራችበትን ምክንያቷ ደግሞ አሁን እንዴት ነው የማደርገው የሚለው ነው የፈራችው። ቤዛ በፖሊስ ካልተያዘች እኔ ሰላም ማግኘት አልችልም። ስለዚህ እንዴት ነው የማደርገው? እንዴትስ ነው የምሆነው? እያለች በጣም ግራ ተጋብታለች ማለት ነው። ምክንያቱም ኤለን እንትና ቤዛ ለህግ ካልቀረበች ከባድ ችግር ነው የሚፈጠረው። ገብቷችኋል አይደለ? አሁንም አርፋ የምትቀመጥ ሰው አይደለችም ቤዛ። ስለዚህ አሁንም ሌላ ችግር ስለምታደርስባቸው ሄሉ በጣም ፈርታለች ማለት ነው። እና አይዞሽ የኔ ቆንጆ እኔ ያለው ሁሌም ከጎንሽ ነኝ እያለ ቢያጽናናትም እሷ ግን ልቧ ሊያርፍላት በፍጹም አልቻለም ማለት ነው። እንግዲህ ምን እንደሚፈጠር አብረን የምናየው ነው የሚሆነው ማለት ነው። እና ዳይመንድ እና ኪንጎ እንግዲህ አግዘኝ፣ ብቻዬንማ አልችላትም እችን አጋተስ፣ ስለዚህ አግዘኝና ዋጋዋን እንስጣት እያለ የሚበላም እንግዲህ ገዛዝተውላት ሲመጡ ዳኒሻ ገባና ወንድሜ አንተ ነህ እንዴ? እባክህ አሁን ቶሎ ፍታኝና ከዚህ እናምልጥ፣ አለበለዛ ይገለኛል ዳኒ፣ እባክህን ቶሎ ብላ ስታለቃቀስበት እሷም እሺ ብላ እሱም እሺ ብሎ እንግዲህ አመለጡ። ከታሰረችበት ፈቷት ማለት ነው። ስለዚህ ካመለጠ ዳኒ ያው ከባድ ችግር ነው የሚፈጠረው እውነቱን ለመናገር። ምክንያቱም ማምለጥ የለበትም፣ የእጁን ማግኘት አለበት ዳኒ። በጣም የእጁን ለዛው ያደረገው ነገር በጣም ቀላል ነገር አይደለም። ስለዚህ ለእያንዳንዱ ነገር እንግዲህ ሁላቸውም ዋጋቸውን ማግኘት አለባቸው ብዬ ተስፋ አደርጋለሁኝ። እናም አደይ እንግዲህ የዴቭን የት ነው የደበቅሽው? ዴቭን አውጩ፣ ዴቭን የት ነው ያደረግሽው? ዴቭን የት ነው የከተትሽው? እያለች ወይዘሪት ፍቅር እያሰቃየቻት ትገኛለች ማለት ነው።
ከዛ በኋላ ሴትየው ታመሻል እንዴ? እኔ ምንም የማውቀው ነገር የለም። የዛውን ከፈለግሽው ደግሞ ስልኩ ላይ ደውይለት። ምን ታስጨንቅኛለሽ? እኔ 10 ጊዜ ዴብ ዴብ አትበይኝ። እኔ የራሴ ህይወት ያለኝ ሰው ነኝ። ስለዚህ አይመለከተኝም ስለ ዴብ አለቻት። እሷም እንግዲህ እንዴት እንደዚህ ትያለሽ አንቺ? ስርዓት የሚባል ነገር የለሽም እንዴ? አሁን ዴብን ከደበቅሽበት አውጥተሽ አምጪ፣ አለበለዚያ ጥሩ ነገር አይፈጠርም አለቻት። እስኪ የምታመጪውን አብረን የምናየው ይሆናል። ሲቀጥል ደግሞ አንቺ ስለ ዴቭ ምን ይመለከትሻል? የት ሄደ አልሄደ የሚያገባሽ ነገር አለ እንዴ? አዎ ያገባኛል ስለ ዴቭ። ስለዚህ ዴቭን የት ነው ያደረግሽው? ተናገሪ እያለች እንግዲህ ልጅቱን መከራዋን አበላቻት ማለት ነው። ከዛ በኋላ ተረጋጊ እንጂ ምን እየሆንሽ ነው? መረጋጋትሽ ብዙ ነገር ይጠቅምሻል። ስለዚህ ተረጋጊ፣ ብዙም እንትን አትበይ አለቻት ማለት ነው። ከዛ በጣም ተናደደች እና ጥፊዋን ቀምሳ ሄደች ማለት ነው። እና ኤሉዬም እንግዲህ ድናለች፣ ደህና ሆናለች። አሁን ከበፊቱ ምንም አትልም። ሰሞኑን ግን በጣም የሚያሰጋና የሚያስፈራ ነገር ላይ ነበረች። አሁን ግን ተሽሏት ያው ደህና ሆናለች። ስለዚህ ከዚህ በኋላ እንግዲህ የሚመጣውን ደግሞ ፈጣሪ ያውቃል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።